አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለታዊ መረጃዎች ወደ እናንተ የሚደርስበት ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። ጠቅላይ ምክር ቤቱ ለአራህማን እንግዶች ነፃ የአይን ሞራ ግርዶሽ ቀዶ ሕክምና ማድረጉን ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የመካ የሁጃጆች ማስተባበሪያ ጽሕፈት ቤት ከአብሳር የአይን ሕክምና ማዕከል ጋር በመተባበር ለአራህማን እንግዶች ነፃ የአይን ሞራ ግርዶሽ ቀዶ ሕክምና ማከናወኑ የሚታወስ ነው። ከአብሳር የአይን ሕክምና ማዕከል የምርመራ ውጤቱን መነሻ በማድረግ በትናንትናው ዕለት ለአራህማን እንግዶች ነፃ የአይን ሞራ ግርዶሽ ቀዶ ሕክምና ያደረገ ሲሆን የጠቅላይ ምክር ቤቱ የሕክምና አማካሪ ዶክተር አብዱስ ሰመድ ሁሴን ታካሚዎችን ክትትል አድርገውላቸዋል። በመካ የሁጃጆች ማስተባበሪያ ጽሕፈት ቤት ያስጀመረው ነፃ የአይን ሞራ ግርዶሽ ቀዶ ሕክምና በቀጣይ ቀናትም እንደሚቀጥል የጠቀሱት ዶክተር አብዱስ ሰመድ የጤና አገልግሎቱ ታላቅ የማህበራዊ አገልግሎት ተግባር እንደሆነም ጠቅሰዋል። የአይን ሞራ ግርዶሽ የአይን ሌንስ ሲደበዝዝ ወይም ሲሻክር የሚፈጠር የአይን ህመም ሲሆን በወቅቱ ካልታከመ በሂደት በእይታና በህይወት ጥራት ላይ ከፍተኛ ችግር እንደሚያስከትል ተገልጿል። ኢትዮጵያውያን ሁጃጆች በመጪው ሐሙስ ግንቦት 27 2018 ዓመተ ልደት ወደ ሀገራቸው መመለስ እንደሚጀምሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለአራህማን እንግዶች የመልስ ጉዞ የሚያስፈልጉ የቅድመ ዝግጅት ስራዎችን ያጠናቀቀ ሲሆን ሁጃጆችም ሻንጣዎቻቸውን ከትናንት ማክሰኞ ግንቦት 25 2018 ዓመተ ልደት ጀምሮ ማስመዘን ጀምረዋል ብሏል። በዚህም መሰረት ሁጃጆች ከነገ ሐሙስ ጀምሮ ወደ ሀገራቸው መግባት እንደሚጀምሩ ከጠቅላይ ምክር ቤቱ የህዝብ ግንኙነት ያገኘነው መረጃ ያመለክታል። በሐጅ አገልግሎትና መስተንግዶ ዘርፍ ለተገኘ ውጤት ድርሻ ለነበራቸው አካላት እውቅና መሰጠቱን የፌዴራል መጅሊስ አስታወቀ። የእውቅና መርሃ ግብሩን ያዘጋጁት የክልልና የከተማ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች፣ የዑለማ ጉባኤ አባላት፣ የመካ ኮሚኒቲ አባላትና የሐጅ ልዑክ አባላት ናቸው ተብሏል። መርሃ ግብሩ የተዘጋጀው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሐጅና ኡምራ ዘርፍ ከሳውዲ አረቢያ ሐጅና ኡምራ ሚኒስቴር ያገኘውን የዳይመንድ ሽልማት መነሻ በማድረግ ነው ተብሏል። በመርሃ ግብሩ ላይ ከተላለፉ መልእክቶች መካከል የጠቅላይ ምክር ቤቱ የአስተዳደር ጉዳዮችና የተቋማት ልህቀት ዘርፍ ምክትል ፕሬዚዳንት ኡስታዝ ተምኪን አብዱላሂ የተገኘው ውጤት የሀገራችንን ስም በዓለም አቀፍ መድረክ በበጎ እንዲነሳ ያደርጋል ብለዋል። የጠቅላይ ምክር ቤቱ በምክትል ፕሬዚዳንት ማዕረግ የሐጅና ኡምራ ዘርፍ ኃላፊ ዶክተር መሐመድ ሷሊህ በበኩላቸው ዘርፉ ለዚህ ታላቅ ሽልማት የበቃው የሳውዲ ሐጅ ሚኒስቴር ያስቀመጣቸው መስፈርቶች በማሟላቱና መመሪያዎችን በማክበሩ ነው ብለዋል። የጠቅላይ ምክር ቤቱ የዑለማ ጉባኤ የፈተዋ አብይ ኮሚቴ ሰብሳቢ ዶክተር ሼህ ጀይላን ከድር ሐጅና ኡምራ ዘርፉ የተሰጠውን ኃላፊነት በብቃት በመወጣቱ ይህንን አንጸባራቂ ውጤት ተገኝቷል፣ በቀጣይም የተሻለ በመስራት ውጤቱን ማስጠበቅ ይኖርበታል ብለዋል። የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼህ ጋሊ ሙክታር የጥረት ውጤት የሆነው የዓለም አቀፍ ሽልማት በሌሎች ዘርፎች ሊደገም ይገባል ብለዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ኤባ በበኩላቸው እውቅናና ሽልማቱ ተቀናጅቶ በትብብር በመስራት የተገኘ ውጤት ነው ሲሉ መናገራቸውን የጠቅላይ ምክር ቤቱ የህዝብ ግንኙነት ዘገባ ያመለክታል። በጅማ ዞን በትራፊክ አደጋ የሁለት ሰዎች ህይወት አለፈ። በጅማ ዞን በተከሰተ የትራፊክ አደጋ የሁለት ሰዎች ህይወት ሲቀጠፍ ሌሎች በርካታ ተጓዦች ደግሞ ከባድና ቀላል የአካል ጉዳትን አስተናግደዋል። ትናንት ከቀኑ 8 ሰዓት ከ30 ደቂቃ ላይ ከአጋሮ ወደ ጅማ ከተማ በመጓዝ ላይ የነበረና በተለምዶ ዶልፊን ተብሎ የሚጠራ የህዝብ ማመላለሻ ተሽከርካሪ የከፋ አደጋ አጋጥሞታል። ክስተቱ በተፈጠረ በጥቂት ደቂቃዎች ውስጥ በቦታው የተገኘው የዶቼ ቬሌ ዘጋቢ እንደገለጸው አደጋው የደረሰው መኪናው ማና ወረዳ ውስጥ የምትገኘውን የሐሮ ከተማን አልፎ እንኩሉ ተብሎ በሚጠራው አነስተኛ ወንዝ ውስጥ ተገልብጦ በመግባቱ ነው ተብሏል። የዓይን እማኞች ለጋዜጠኛው እንደተናገሩት በአደጋው ጉዳት የደረሰባቸው ተሳፋሪዎች በ3 አምቡላንሶች ተጭነው ወደ ጅማ ሆስፒታል ለሕክምና መወሰዳቸውን ገልጸዋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢራን በአሜሪካ ለተፈጸመባት ጥቃት አጸፋዊ እርምጃ መውሰዷን አስታወቀች። የኢራን በአሜሪካ ለተፈጸመባት ወታደራዊ ጥቃት አጸፋዊ ምላሽ ለመስጠት በተመሳሳይ ጊዜ በባህሬን፣ በኩዌት እና በኢራቅ ላይ ወታደራዊ ጥቃት መፈጸሟን አስታውቃለች። የኢራን ኢስላማዊ አብዮታዊ ጥበቃ ኃይል በሰጠው መግለጫ የአጥቅቶ ማምለጥ ዘመን ማብቃቱን ገልጾ ማናቸውም አዲስ የጠላትነት ድርጊት ከተፈጸመ ድንበሮችን በሚያልፍና አውዳሚ በሆነ መንገድ ምላሽ እንደሚሰጥ አስታውቋል። በተጨማሪም የአጥቂ ኃይሎችን ዋና መስሪያ ቤቶችና ጥቅሞችም አመድ እንደሚያደርግ አስታውቋል።
የአሜሪካ ማዕከላዊ እዝ በበኩሉ አሜሪካና አጋሮቿ በርካታ የኢራን ባላስቲክ ሚሳይሎችንና ድሮኖችን መትተው መጣላቸውን እንዲሁም በአሜሪካ ወገን ምንም አይነት የሰው ሕይወት ጉዳት እንዳልደረሰ አስታውቋል። ወደ ኩዌትና ባህሬን የተተኮሱት ሚሳይሎች በሙሉ መክሸፋቸውን ወይም መመታታቸውን የጠቀሰው ማዕከላዊ እዙ የሲቪል መርከቦችን ስጋት ላይ የጣሉ 3 የኢራን ድሮኖች መውደማቸውን ገልጿል። በሌላ በኩል የኢራን እስላማዊ አብዮታዊ ጥበቃ ኃይል በአሜሪካ ጥቃት የደረሰበትን የቀሽም ደሴት የመገናኛ ግንብ ጥቃት ለመበቀል የአሜሪካ ባህር ኃይል 5ኛ መርከብ ዋና መስሪያ ቤትንና በአካባቢው የሚገኘ የአሜሪካ አየር ማረፊያን በሚሳይሎችና ድሮኖች መትቻለሁ ሲል ይናገራል። ኢራን ቀደም ሲል አሜሪካ በሆርሙዝ ባህረ ሰላጤ አቅራቢያ የኢራን ነዳጅ መጫኛ መርከብ መምታቷን በመግለጽ በምላሹም የፓናያ የተባለ መርከብን የኢራን ባህር ኃይል ኢላማ ማድረጉን አስታውቋል። የኢራን አብዮታዊ ጥበቃ ኃይል በሆርሙዝ ባህረ ሰላጤ ላይ ተጨማሪ ጣልቃ ገብነት ከተፈጸመ ከባድ መዘዝ ይከተላል ሲል ዛቻውን አሰምቷል። በዘንድሮው የሐጅ ስነ ስርዓት ከ1.7 ሚሊዮን በላይ ሁጃጆች መገኘታቸውን የሳውዲ ባለስልጣናት አስታወቁ። በ1447ኛው ዓመተ ሂጅራ የሐጅ ስነ ስርዓት 1,700,7301 ሰዎች የሐጅ ኢባዳቸውን መፈጸማቸው ተገልጸዋል። ከእነዚህ ውስጥ 1.5 ሚሊዮን የሚሆኑት ከመላው ዓለም ሐጅ ለማድረግ የተሰባሰቡና ወደ ሳውዲ አረቢያ የመጡ መሆናቸውም ተገልጸዋል። 200,000 የሚሆኑት ደግሞ ከሳውዲ አረቢያ ከተለያዩ አካባቢዎች የመጡ የሳውዲ አረቢያ ዜጎች መሆናቸው ተገልጿል። በዚህም የዘንድሮ የሐጅ ስነ ስርዓት ላይ የተሳተፉ ምዕመናን 88 በመቶ ከሳውዲ አረቢያ ውጭ ከተለያዩ ዓለማት የተገኙ ሲሆን ቀሪዎቹ 12 በመቶ የሳውዲ ዜጎች መሆናቸውም ተገልጸዋል። ኢንዶኔዥያ፣ ፓኪስታንና ህንድ በዘንድሮ የሐጅ ስነ ስርዓት ከፍተኛ ቁጥር ያላቸውን ሁጃጆች የላኩ ሲሆን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይፋ ባደረገው መረጃ መሰረት በዘንድሮ ሐጅ 6000 ገደማ ኢትዮጵያውያን ወደ ሐጅ ለመሄድ መመዝገባቸውን ማስታወቁ ይታወሳል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሃሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለታዊ መረጃዎችን ወደ እናንተ ያደረስንበት ሃሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር እኔ አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ